ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ። እኔ መጋቢ ዳኛቸው ኃይሉ ነኝ ከፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ነው በፊት ለፊታችሁ ያለሁት። በፊት ለፊታችሁ የሆንኩበትም ትልቅ ምክንያት እንኳን አደረሳችሁ የሚል መልእክት ለማስተላለፍ ነው። እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የስቅለትና የትንሣኤ በዓል አደረሳችሁ ላለው ይህ በዓል በእውነት ክርስቶስ ስለኛ የከፈለውን ዋጋ የምናስብበት የምናስታውስበትና በዛ በተከፈለልን ዋጋ ውስጥ ሆነን ደግሞ ክርስትናችንን በጥራትና ዋጋ እንደተከፈለለት ሆነን የምንኖርለት ቫልዩ ሰጠን የምንኖርበትን በዓል ያድርግልን ብዬ በዚህ አጋጣሚ እንኳን አደረሳችሁ እላለሁ። እንግዲህ እንኳን አደረሳችሁ ካልኩ በኋላ በዚህ በሀበሻው ወይም ደግሞ በኢትዮጵያ በዓል አንድ ነገር አለ። እሱም ደግሞ አንድ ሰው እንቅፋት ሲመታው ወይም ደግሞ የሆነ አደጋ ሲደርስበት ወይም ደግሞ ሊደርስበት ሲል እንደዚህ እንላለን፣ እኔን እንላለን። እኔን ማለት ያ እንቅፋት የመታው ሰውዬን የመታው እንቅፋት እኔን ይምታኝ፣ ሊደርስበት ያለ አደጋ እኔን ይድረስብኝ ማለታችን ነው። ስለ ሰውየው እኔ ልሁን፣ ስለ ሰውየው እኔ ዋጋ ልክፈል፣ ሰውየው የደረሰበት ነገር እኔን ይድረስብኝ የሚል መልካም ምኞት እናስተላልፋል፣ እኔን እንላለን። እና ይሄ በጣም ጥሩ ባህል ነው በኢትዮጵያኖች በአበሻው ዘንድ በጣም ጥሩ ባህል ነው። ነገር ግን ያ እኔን ያለው ሰውዬ በእውነት ያ ሰውዬ የመጣው እንቅፋት ሊመታው ቢፈልግ ወይም ደግሞ ሊመታው ቢል በእውነት ይሆናል ወይ? እንዲመታው በእውነት ይመታዋል ወይ? ወይነት ያ ሰውዬ የደረሰበት አደጋ ቢደርስበት ይቀበለዋል ወይ የሚለው ግን በጣም አጠራጣሪ ነው። ነገር ግን በትክክለኛ ሞታችንን ልንሞት ስንል እኔን ያለ፣ ጥፋታችንን ልንጠፋ ስንል እኔን ያለ አንድ እውነተኛ በፍቅር የተገለጠ በተግባር የተገለጠ የኔን ሞት እኔን ያለ የኔን ጥፋት እኔን ያለ አንድ ጌታ አለ። ይህንን ሰሞን ይህንን በዓል ስናከብር ትልቅ የሆነልን ነገር ኢየሱስ ሞታችንን እኔን ያለበት ነው። ጥፋታችንን እኔን ያለበት ነው። መርገማችንን እኔን ያለበት ቦታ ነው። ይህ የትንሣኤና የስቅለት በዓል ልንሞት የተገባን እኛ ሌላ አትሞቱም እኔ ልሙት ያለ አንድ እውነተኛ የፍቅር ጌታ የእኛን ሞት የወሰደበት፣ ልንጠፋ ስንል የሲኦል ልጆች ሆነን ተመድበን ሳለ በብዙ መርገም በብዙ ጥቃትና በሽታ ሆነን ሳለ ያንን በሽታችንና ጥቃታችንን እኔን ያለ አንድ ጌታ፣ አንድ የፍቅር ጌታ፣ አንድ አምላክ ተገኝቶ ያንን ሞታችንን ወሰደልን። አሁን በሕይወት አለን። አሁን በትንሣኤ አለን። አሁን ከሞት ተነስተናል። ስለዚህ እኔን ያለ አምላክ የእኛን ሞት የሞተበት ትልቅ በዓል ነው። ይሄንን ዋጋ ሰጠን ቫልዩ ሰጠን እንድናከብር ይሁን እላለሁ። በዚሁም ደግሞ ለክርስቲያኑ ማህበረሰብ ደግሞ አንድ መልእክት ማስተላለፍ ፈልጋለሁ። ይህ ሞታችንን እኔን ያለ ሞታችንን የወሰደ ጌታ የምናመልክ እኛ ደግሞ በዚህ ሰዓት ብዙዎች በችግር ውስጥ አሉ፣ ብዙዎች በመከራ ውስጥ አሉ፣ ብዙዎች በተለያየ ጭንቀት ውስጥ አሉ። የነሱን ጭንቀት ከአምላካችን እንደተማርን የነሱን ጭንቀት እኔን ብለን ጭንቀታቸውን መካፈል፣ ችግራቸውን መካፈል እየተከፋፈልንና አንዳችን ለአንዳችን ሼር እያደረግን ይህን በዓል እንድናከብር ጥሬን አስተላልፋለሁ። እውነተኛ ጉዳታችንና ሞታችንን እኔን ያለውን አምላክ ለዘላለም እናመልከዋለን። ኢየሱስ የሕይወታችን ጌታ ነው። መልካም የስቅለትና የትንሣኤ በዓል ይሁንላችሁ። ወዳችኋለሁ።